ችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጠንካራ የሆነ ጉበት እንዲኖራችሁ የሚረዱ 10 ጠዋት ማድረግ ያለባችሁን ጤናማ የሆኑ ልምዶችን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጉበታችሁ በሰውነታችሁ ውስጥ ካሉ በጣም ታጋይ አካላት ውስጥ አንዱ ነው። ኬሚካሎችን ያስወግዳል፣ ንጥረ ነገሮችንም ያዘጋጃል፣ ሆርሞኖችን ያመጣጥናል፣ እንዲሁም መርዛማ ነገሮችን ከደማችን ውስጥ ያጣራል። በሌሊት ጊዜ ጉበታችሁ ሰውነታችሁን ለመጠገንና መርዛማ ነገሮችን ለማስወገድ በንቃት ይሰራል። ስለዚህ የጉበትን ስራ ለመደገፍ ጠዋት በጣም ወሳኝ የሆነ ጊዜ ነው። ታዲያ የጉበታችሁን ጤና የሚያጠናክሩ ጠንካራ 10 የጠዋት ልምዶችን ልንገራችሁ። አንደኛ፣ ከእንቅልፋችሁ እንደነቃችሁ ወዲያውኑ ለብ ያለ ውሃን ጠጡ። ከ6 እስከ 8 ሰዓታት እንቅልፍ በኋላ ሰውነታችሁ በትንሹ የውሃ ጥም ያጋጥመዋል። ጉበታችሁ ደግሞ መርዛማ ነገሮችን ለማስወገድ ውሃ ያስፈልገዋል። ውሃ ጉበታችሁን በእነዚህ ይረዳል። መርዛማ ነገሮችን በሽንትና በሐሞት በኩል ለማስወገድ፣ በጉበት ውስጥ ያለውን የደም ዝውውርን ለማሻሻል፣ የምግብ መፈጨትንና የሐሞት ምርትን ለመደገፍ። በቂ ውሃን ካልጠጣችሁ መርዛማ ነገሮች በሰውነታችሁ ውስጥ ለረጅም ጊዜ ይቆያሉ። ከነቃችሁ በ5 ደቂቃ ውስጥ ከ1 እስከ 2 ብርጭቆ ለብ ያለ ውሃን ጠጡ። ሁሉንም በአንዴ ሳይሆን በዝግታ ጠጡ። ለጉበት ተጨማሪ ጉልበትን ለመስጠት ደግሞ እንደ ሎሚ፣ ዝንጅብል፣ ጥቂት ጠብታ አፕል ሳይደር ቪኒጋር ከነዚህ ውስጥ አንዱን መጨመር ትችላላችሁ። እነዚህ የጉበት መርዛማ ማጣሪያ ኢንዛይሞችን ያነቃቃሉ። ሁለተኛ፣ ሰውነታችሁን ለጠዋት የፀሐይ ብርሃን አጋልጡ። የጠዋት የፀሐይ ብርሃን በጉበት ሜታቦሊዝም ላይ ቀጥተኛ ተጽዕኖ ያለውን የሰውነታችሁን የሰዓት ዑደትን ሰርከዲያን ሪትምን ለመቆጣጠር ይረዳል። የጠዋት ብርሃን የሰውነትን ውስጣዊ ሰዓትን ያነቃቃል፣ የሆርሞን መመጣጠንን ያሻሽላል፣ የጉበት መርዛማ ማጣሪያ መንገዶችን ይደግፋል፣ እንዲሁም ጉበታችሁን ከብግነት ወይም ከኢንፍላሜሽን የሚከላከል ቫይታሚን ዲ እንዲያመርት ይረዳዋል። ጠዋት ላይ ከ10 እስከ 20 ደቂቃ በፀሐይ ብርሃን ስር አሳልፉ። ጥሩ እንቅስቃሴዎች እንደ መራመድ፣ ሰውነትን መለጠጥና በጥልቀት መተንፈስን ተለማመዱ። ሶስተኛ፣ ቀለል ያሉ የጠዋት እንቅስቃሴዎችን አድርጉ። ጉበታችሁ ግላይኮጅንን ጉልበትን ያከማቻል። የጠዋት እንቅስቃሴ ሰውነታችሁ የተቀመጠውን ጉልበት እንዲጠቀምና የጉበትን ሜታቦሊዝም እንዲያሻሽል ይረዳል። እንቅስቃሴ ወደ ጉበት የሚሄደውን የደም ፍሰትን ያሻሽላል፣ በጉበት ላይ ያለን ስብን ይቀንሳል፣ መርዛማ ነገሮችን የማስወገድ ሂደቱንም ይደግፈዋል። መደበኛ እንቅስቃሴ የፋቲ ሊቨር የጉበት ስብ ስጋትን ይቀንሳል። ጥሩ የጠዋት እንቅስቃሴዎች እንደ መለጠጥ፣ ዮጋ፣ ቀለል ያለ እርምጃ እናም የመተንፈስ ልምምዶችን አድርጉ። የ10 ደቂቃ ቆይታ እንኳን ይረዳችኋል። አራተኛ፣ ለጉበት ተስማሚ የሆነ ቁርስን ተመገቡ። የቀኑ የመጀመሪያው ምግብ በጉበት ተግባር ላይ ከፍተኛ ተጽዕኖን ያሳድራል። የተመጣጠነ ቁርስን ተመገቡ። የደም ስኳርን ያረጋጋል፣ በጉበት ላይ የስብ መከማቸትን ይቀንሳል፣ የሐሞት ምርትንም ይደግፋል። ቁርስን መዝለል ጉበታችሁ እንዲወጠርናም የስብ ክምችት እንዲጨምር ሊያደርግ ይችላል። ለጉበት ጤና ምርጥ የሆኑ ምግቦች እነዚህን አካቱ። ፕሮቲንን እንደ እንቁላል፣ እርጎ እናም ለውዝን፣ ጤናማ ስቦችን አቮካዶ፣ የወይራ ዘይትና ቅባት ያላቸው እህሎችን፣ ፋይበርን እንደ ኦትስ፣ ፍራፍሬዎችና አትክልቶችን። ፋይበር ጉበታችሁ መርዛማ ነገሮችን በምግብ መፈጨት ስርዓት በኩል እንዲያስወግድ ይረዳዋል።
5ኛ ጉበትን የሚደግፉ የእጽዋት ሻዮችን ጠጡ። አንዳንድ እጽዋት በተፈጥሮ የጉበት መርዛማ ማጣሪያ ኢንዛይሞችን ይደግፋሉ። ምርጥ የጠዋት የጉበት ሻዮች የምንላቸው የእርድ ሻይ፣ የዝንጅብል ሻይ፣ የዳንዴሊዮን ሻይ እናም አረንጓዴ ሻይ። አረንጓዴ ሻይ በተለይ የጉበት ሴሎችን የሚከላከሉ ካቴኪንስ የተባሉ አንቲኦክሲዳንቶችን ስለሚይዝ በጣም ጠንካራ ነው። ጥናቶችም እንደሚያሳዩት አረንጓዴ ሻይን አዘውትሮ መጠጣት የጉበት በሽታ ስጋትን ይቀንሳል። ጠዋት ላይ በተለይም ከቁርስ በኋላ 1 ስኒን ጠጡ። 6ኛ ጠዋት ላይ ስኳርና የተቀነባበሩ ምግቦችን አስወግዱ። ብዙ ሰዎች ቀናቸውን በጣፋጭ ምግቦች እንደ ኬክ ወይም ደግሞ ጣፋጭ መጠጦች ይጀምራሉ። ከመጠን በላይ ስኳር ጉበታችሁ ትርፍ ስኳሩን ወደ ስብ እንዲቀይር ያደርገዋል። ይህም የፋቲ ሊቨር ስጋትን ይጨምራል። ከፍተኛ የስኳር አጠቃቀም ከእነዚህ ጋር በጥብቅ ይያያዛል። ከልክ ያለፈ ውፍረት፣ ከኢንሱሊን ሬዚስታንስ እና ከጉበት ብግነት ወይም ኢንፍላሜሽን። ይህ ሂደት በጊዜ ብዛት ወደ ሲርሆሲስ ወደ ጉበት ጠባሳ ሊያመራ ይችላል። ጠዋት ላይ ታዲያ ምን ማስወገድ አለባችሁ? ጣፋጭ የሆኑ የጥራጥሬ ምግቦችን፣ ኬኮችና ፓስታን፣ ጣፋጭ የሆነ የቡና እንዲሁም የሻይ መጠጦችንና ለስላሳ መጠጦች እንዲሁም ነጭ ዳቦን አስወግዱ። 7ኛ ጠዋት ላይ መራራ ምግቦችን ተመገቡ። መራራ ምግቦች የሐሞት ምርትን ያነቃቃሉ። ይህም ጉበታችሁ ስብን እንዲፈጭና መርዛማ ነገሮችን እንዲያስወግድ ይረዳዋል። ምርጥ መራራ ምግቦች የምንላቸው ሰላጣ፣ እንደ አሩጓላ እናም ግሪንስ የምንላቸው አረንጓዴ አትክልቶች፣ የዳንዴሊዮን ቅጠሎች፣ ሎሚ እና ግሬፕ ፍሩትን ተጠቀሙ። እነዚህ መራራ ውህዶች የምግብ መፈጨት ኢንዛይሞችን ያነቃቃሉ፣ እንዲሁም ጉበታችሁ ከሐሞት ከረጢት ውስጥ ሐሞት እንዲለቀቅ ይረዳሉ። ይህ የምግብ መፈጨትን እናም መርዛማ ነገሮችን የማስወገድ ሂደትን ያሻሽላል። 8ኛ በጥልቀት የመተንፈስ ልምምድን አድርጉ። ጉበታችሁ በትክክል ለመስራት በኦክስጅን የበለጸገ ደም ያስፈልገዋል። ጥልቅ ትንፋሽ ለጉበት ሴሎች የኦክስጅን አቅርቦትን ያሻሽላል፣ የጭንቀት ሆርሞኖችን ይቀንሳል፣ የደም ዝውውርንም ያሻሽላል። ስር የሰደደ ጭንቀት ብግነት ወይም ደግሞ ኢንፍላሜሽንን ይጨምራል፣ እንዲሁም ጉበትንም ይጎዳል። ጠዋት ላይ ለ3 ደቂቃ ይህንን ሞክሩ። ለ4 ሰከንድ በዝግታ ወደ ውስጥ ተንፍሱ። ለ2 ሰከንድ ትንፋሻችሁን ያዙ። ለ6 ሰከንድ ወደ ውጪ ተንፍሱ። ይህንን ከ10 እስከ 15 ጊዜ ድገሙት። 9ኛ የጨጓራና የአንጀት ጤናችሁን ደግፉ። ጨጓራ እናም አንጀትና ጉበት በገት ሊቨር አክሲስ በአንጀት ጉበት ትስስር አማካኝነት በጥብቅ የተገናኙ ናቸው። የአንጀት ባክቴሪያዎቻችሁ ጤናማ ሲሆኑ ወደ ጉበት የሚደርሰው መርዛማ ነገር ይቀንሳል። ይህንን የሚረዱ የጠዋት ምግቦች ደግሞ እርጎ፣ ኪፈር፣ ፈርመንትድ ምግቦች፣ ፋይበር የበዛባቸው ፍራፍሬዎችን ተመገቡ። ጥሩ የአንጀት ባክቴሪያዎች የጉበት ብግነት ወይም ደግሞ ኢንፍላሜሽን እናም የመርዛማ ነገሮችን ጫናን ይቀንሳሉ። 10ኛ ጠዋት ላይ አልኮልን አስወግዱ። ይህ ግልጽ ሊመስል ይችላል፣ ነገር ግን አንዳንድ ሰዎች ቀናቸውን ገና በጠዋቱ በአልኮል ይጀምራሉ። አልኮል ለጉበት ጉዳት ትልቁ ምክንያት ነው። በጊዜ ሂደትም ለከፋ የጉበት በሽታም ይዳርጋል። በየቀኑ ለጉበታችሁ ረጅም የአልኮል ነፃ ጊዜን መስጠታችሁ ራሱን እንዲጠግን እድል ይሰጠዋል ማለት ነው። ስለዚህ አልኮል አስከፊና ጎጂ ስለሆነ አብዝታችሁ እንዲሁም በየቀኑም አትጠጡ። ታዲያ ለጠንካራ ጉበት የሚሆን ቀላል የጠዋት ልምድ ከፈለጋችሁ ጠዋት ላይ እንደነቃችሁ ለብ ያለ ውሃን መጠጣት፣ ከቻላችሁ ሎሚ ጨምሩበት፣ ወይም ደግሞ ትንሽ የዝንጅብል ቁራጭ ወይም ደግሞ አፕል ሳይደር ቪኒጋርን 1 ማንኪያ ጨምራችሁ ጠጡ። ከዛም 10 ደቂቃ በፀሐይ ብርሃን ስር አሳልፉ። ሰውነታችሁን መለጠጥ ወይም መራመድን ልምድ አርጉ። ከፍተኛ ፋይበር ያለው ቁርስን ተመገቡ። የእጽዋት ሻይን ጠጡ።
በጥልቀት የመተንፈስ ልምምድን አድርጉ። ይህ መርሃ ግብር ከ30 ደቂቃ ያነሰ ጊዜ ቢወስድም የጉበታችሁን ጤና በእጅጉ ጉበት የሚድነው በዝግታ ቢሆንም ለዕለታዊ ልምዶች ግን በጣም ጥሩ ምላሽን ይሰጣል። በቋሚነት የሚደረጉ ትንንሽ የጠዋት ልምዶች የጉበት ስብን ሊቀንሱ፣ መርዛማ ማጣሪያን ሊያሻሽሉ እናም የጉበት ሴሎችን ለብዙ ዓመታት ሊጠብቁ ይችላሉ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን በፍጹም አትዘንጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።